አይደለም እኔ ታክሲ ላይ ጥየው ማለት ነው ከዛ እያለቀስኩኝ በጣም ከባድ ነው በነገራችን ላይ በሌላ ቪዲዮ መተግራችሁ በሌላ ቪዲዮም ታወሪያለሽ ከፈለሽ ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ ላይክ አድርጉ እሺ ቪዲዮ ላይክ አድርጉ ለምን ላይክ ስታደርጉ ነው ቪዲዮ ለራሱ በነገራችን ላይ እኔ በጣም አክሴፕት እያደረገ ማለት በቃ ተቀባይነት ተመችቶኛል ማሜ ተመችቶናል ምክርህም ተመችቶናል አንተም ተመችተናል እያሉ ነው ተመችቶኛል ማለት የምን መመቸን ሰላም አላቅም በነገራችን ላይ ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቻችን እንደምናችሁ በያላችሁበት ያለም ዳርቻ ሰላማችሁ ብዙ ይበል የማዳም ቅመሞች ከማዳም ቤት ወጣችሁ ኢንሻአላህ የራሳችሁን ህይወት በስነ ስርዓት ጸዳ ፈታ ብላችሁ የምትኖርበት ጊዜ ኢንሻአላህ ቅርብ ያርግላችሁ ሀገራችሁ ላይ ወልዳችሁ ከብዳችሁ የምትኖሩበት ጊዜ ኢንሻአላህ ቅርብ ያርገው ብዬ ነው ዱዓ ማደርግላችሁ ሁሌ ይሄን ከማለት ወደ ኋላ ምን እንግዲህ ዛሬ ሶፊያ ሰማስማ የሆነ ጥያቄ እንጠይቅ ምንድን ጥያቄ ነው ቢዝነስ የቢዝነስ አይዲያ ነው ወይ ካሜራውን እንዳቆም ለምን ካሜራውን ታቆሚዋለሽ ጠይቅና በዛ ከተስማማ አንቀጥላ እነሱም ይስሙት እኛም እንስማ ቢዝነሱ ከተስማማማ ይሰሙታል ወይ ላቆም ረጋጃ ቦሬዛ ስለ ቢዝነስ ነው የምነግርህ እሺ ምርጥ ቢዝነስ ነው አዋጭ ነው እሱም ሶስት ነው እያልከው ጆሮህን ከፍተህ ስለ ቢዝነስ ሚዲያ ቢዝነስ ነው ነይ የኔ ወድዋ ወሬና ተቆርፈ ዲኔን እንትን እይኝ ነው አዎ ከዛን ሚዲያ ቢዝነስ ነው እሺ አንደኛ አሁን ላይ ዕውቀት ሳይሆን ዕውቅና ነው የሚጠቅመው እና እሺ አንድ ደረጃ ከፍ የሚያደርግ ነይ ማማ ቢዝነስ ነው ሰዎች ጋር በጣም ተቀባይ ቪው ኦቨር የሚሆንልህ እሺ አንደኛ ይዘሃል ቁጥሩና አንደኛ አዎ የቤትህን ገመና እንትን አድርገህ ማውጣት ማለት እንደዚህ ነው ወይ ቻው የኔ ፍቅር ከዛ ሁለተኛ የነም ከጁ ሁለተኛ ባልና ሚስት ተሆንክ ደግሞ ስለ ባልና ሚስት እንደው ዝም ብለህ መሰደድ ሚዲያ ላይ ወጣ ይሄ ቢዝነስ ሰዎች ጋር ተቀባይነት ቢዝነስ ነው አዲመት ሶስተኛ ተገላልጣ መሄድ እና ተገላልጠን እንታደምህ ያ ስለት የማራተኛ ራቁቴ ነው በቃ ተገላልጣ ምናምን አሁን እኔ እንዲህ ምናምን ተሸፍኝ እኮ ነው የማያው ከዛ ደግሞ አራተኛው እሺ እንትን ስለ ሰዎች ምንም ኺራ ለማውራት እንዲሁ ዝም መጥፎ ወጣረው ቢዝነስ እና አሁን ያወራሽ ወሬ ሚዲያ ቢዝነስ እኮ ነው ያልኩ ይሄ የንግድ ቢዝነስ እኮ አይደለም ስለ ሚዲያ ቢዝነስ ሚዲያ ቢዝነስ የሚሰራልኛል ሚዲያ ቢዝነስ ታዲያ እንፈልገው እኮ በስነ ስርዓት ጥሩ ነገር ሰርቼ ጥሩ ነገር አውርቼ ጥሩ ነገር ሁኜ ተሞክሮ ጥሩ ነገር አሳይቼ ለሰዎች ነው ቢዝነስ መስራት ካለብኝ እንጂ እንዴት ተቀላቀለ ያማ ቢዝነስ ስትለኛው እዚች ቁጭ ብለህ ተቃዴ እኮ እንዲያው አፍሮ ሰዎች ጋር የሰዎችን ልብ እንዲትስብ እኮ ነው እኔ ምናምን ገጃሪያ ሰዎችን ልብ ስባለሁ በየገና ለህን አስቀይማለሁ እንዴ ባይሰብ ያ ከተመቸ ቪዲዮ ልክፈተውና አንቀጥል ኧረ እንዴ አልፈልግም እኔ አይመቸም እኔ አልፈልግም ለምን እንዴ አልፈልግም እንዴ አይነት ነገር ምን ሸማ ሲያዝህ ምንም ሸማ አይደለም እኔ አሁን አንቺ ያልሽው በጣም ኔጌቲቭ ነው አሁን እኔ አንተን እያጠብኩ ጠመዝዝሃለሁ ሚዲያ ጠምዝኝ ቪዲዮ እኮ ነው ያልኩህ ከዛ አንተም ደግሞ ልክ እንደዛው ታደርገኛለህ እሺ ከዛ በኋላ ደግሞ ዝም ብለህ ቤትህን ገመና ታስፈንጥር ሆዴ ላይ ሆነ ሚነዳር ተሆና ሚዲያስ ቁም ነገር ያለው ሚነዳር ምንድን ነው ስሙ ሚነዳር ምንድን ነው ስሙንም አላወቅሽም እኮ አላውቅም የለኝም ገንዘቡ ስለ ሚሊየን በቃ አንተም እንደ ሰው እከሌ ሚነለር ነው ሚሊየነር እንድትሆን ማለት ነው እኔ እንደዚህ አይደለም ደግሞ ነው ጀሊሉ አንደኛ መጀመሪያ ጀሊሉ ሲፈቅድ ነው ሁለተኛ ደግሞ የሰዎች ጥንካሬ ሲጨመርበት ነው ሲደመር ደግሞ ሶስተኛ የሰዎችን ስም አጥተሽ የቤትሽን ገበና በትነሽ ምናምን አይደለም ቢዝነስ የሚገነባው ያማ ሌላ ታሪክ መጣ ያን ወደ እብደት የቀየረው ሰው ነው እንደዚህ የሚያደርገው ስለዚህ እንደዚህ መሆን አይደለም ያለብሽ በትክክለኛ ቢዝነስ ሶሻል ሚዲያ ቢዝነስ ለመስራት ከፈለግሽ አንደኛ
ጥራት ያለው ነገር መስራት። ጥራት ያለው ሲባል በምክር ደረጃ ማን ያደምጣል? ስመክር በቃ ያደምጣል። እዛው ቁጭ ብለህ ስመክር ነው የምንኖረው። ያደምጣል በቃ ያደምጣል። አብዛኛው የተገላለጠ ነገርና ከፈጣሪ የሚያጣላ ነገር ፕላስ ደግሞ የሆነ እንቺ ለንቺ የሆነ ነገር ስለሚወዱ ነው ይገባኛል። ነገር ግን ደግሞ ያ ይሆናል ብለሽ እንትን ማለት የለብሽም። አንደኛ ጥርት ያለ ነገር ስለ ቢዝነስ ማውራት ነው። ስለ ቤትሽን ማውራት፣ ስለ ህይወት ታሪክሽ ማውራት፣ ስለ ገንዘብ አያያዝ ማውራት። ይሄ ጥርት ያለ ነገር ማለት። ሁለተኛ ደግሞ አንቺ ራስሽ በቃ ከፈጣሪ ጋር ያለሽን ግንኙነት ጥብቅ አድርገሽ በቃ በዚህ አላህ ሰበብ ያደርግልኛል ብለሽ ጥንክር ብለሽ መስራት ነው። ሁለተኛ ሶስተኛ ደግሞ የማንንም ትችትና የማንንም ወቀሳ የማንንም ወሬ መስማት የለብሽም። የማንንም ስም ማጥፋትም የለብሽም። ገብቶሻል? ስለዚህ በዚህ ልክ ነው ቢዝነስ የሚገነባው እንጂ የቤትሽን ገበና አውጥተሽ የባልና ሚስትን ገበና አውጥተሽ ሰዎችን ዘልፈሽ ሰዎችን ሰርበሽ አምተሽ የሚገነባ ቢዝነስ የለም። እሺ ነገር ግን አሁን እንደምንረዳው ከሆነ በዚህ ሰሞን የኛ እንቅስቃሴ አሁን በጣም እየተንቀሳቀሰ የሚገኝ ቻናል ነው አሁን ያለን። ነገር ግን እነሱ እያበረታቱን አሁን የጀመርኩት ቢዝነስ አለ እኔ ሰዎችን የማስደሰት ማለት ነው። ማስደሰት ማለት ምንድነው? እነሱ የሚፈልጉትን የማቴሪያል የአልባሳት የሚሆን የቤት ዕቃ የሚሆን የተለያዩ ነገሮች የመግዛት ስራ እየሰራሁ እገኛለሁ። ነገር ግን ከዚህ ጎን በጎን ደግሞ እነሱን የሚፈልጉትን ነገር የመስራትና የማሰራት ስራ እየሰራሁ እገኛለሁ። በዚህ ልክ ነው ቢዝነስ የሚገነባው። ትናንትና ዕቃ ስገዛ ነበር ያልኩት። እንዴት ነው ያደክማል? ዕቃ መግዛት በጣም ያደክማል። ፕላስ ደግሞ የነሱ ምርጫ የኛ ምርጫ ላይ ሆን ይችላል። የራሳቸው ምርጫ ፎቶ እያነሳ እንደገና እየላክነ ይሄን አርጉት ብዙ ነገር ተአብ አለው። ነገር ግን ተአብም ቢሆን እነሱን ማስደሰት ይሄን ተአብ ያጠፋዋል ማለት ነው። መድከም ማለት እነሱም ሳይፈልጉት ቀርተው አንቺም ደክመሽ ስትቀሪ ነው መድከም ማለት። ነገር ግን እነሱ ፍላጎታቸውን አግኝተው ከሆነ ያንቺ ወይም የኔ ድካም አይደለም። ገብቶሻል? ደግሞ አሁን አንዳንድ ቤቶች ቤተሰብ በነገራችን ላይ እዚሁ አካባቢ ስለ ደሴው ካነሳሽልኝ እጅግ በጣም ድንቅጥ ብዬ በጣም ስውር ብዬ የነበርኩበት ሰዓት አለ። ከመኪና እንደወረድኩኝ ለእናንተም ትምህርት ይሆናል ብዬ አጋጣሚ እነግራቸዋለሁ። ከተነሳ ይቀር ብዬ ነው። አሬስ በሌላ ቪዲዮ ብነግራችሁ ይሻላል። አረ አይደለም ምንድን ነው በሌላ ቪዲዮ እነግራቸዋለሁ። ስልኩ ተጣጣበት እንዴት እንደጨለልከ አይደለም። ይሄ ዛሬ ትላንትና ማለት ነው ከመኪና እንደወረድኩ ቱታ ነበር የለበስኩትና ያው መኪና ቧንቧ ላይ ወረድኩኝ። ስወርድ ስልኩን ትቼው ወረድኩ ከኋላ ወንበር ማለት ነው። ከኋላ ወንበር ትቼው በወረድኩ ሰዓት ሂጄ ስልክ ትንሽ ሄድ እንዳልኩኝ ስልኬን ሳይ የለም። በቃ ዝም ብዬ የመናቤን ነው የሮጥኩት። ማለት አንደኛ ቻናሉ አለ፣ ሁለተኛ ደግሞ ሌላ ብዙ የምፈልጋቸው ዶክሜንቶች አሉ፣ ሶስተኛ ስልኩም ቢሆን የሚከፋ አይደለም። እነሱ 10,000 15,000 ቢሸጡ ቀላል ነገር አይደለም። ስለዚህ የመናቤን ነው በቃ የሮጥኩት እንዳለ። በቃ የፖሊስ መኪና አይቀረኝ የግል መኪና አይቀረኝ በቃ እያስቆምኩ ያንን መኪና ለመድረስ ማለት ጥየበት። በነገራችን ላይ ሌላ ሐሳብ መጣልኝና ስልክ ደወልኩኝ። የረዳቱን ስልክ ተቀበልኩኝ። የረዳቱን ስልክ ተቀብዬ ከስንት ሩጫ በኋላ ነው እንግዲህ ይሄን ነገር ያደረኩ ማለት ነው። ከዛ በኋላ እንደዛ ያረከው ግን ደርስበታለሁ እኔ ምን አውቃለሁ ዝም ብዬ በቃ ምን አንዳንዴ ሰው አበደ የሚባለው እኮ ነው። እና ከዛ መጨረሻ ላይ ስልኩን ተቀበልኩ። ረዳቱ ጋር ስደውል በቃ ይዤልሃለሁ ሲል በቃ ተረጋጋሁ። እሱ ግን አግኝቶ ይዞታል መጀመሪያ እና ታዲያ ይዞት ነው እንጂ ታዲያ ይዤልሃለሁ ያለኝ መጨረሻ ላይ ይዤልሃለሁ ሲል ተረጋጋሁኝ። እኔም ወደ ስራ የገባሁኝ። ያው እንግዲህ የሆነ እቃውም ተገዛ። ሄታችን ጋር ረዳቱ ታማኝ ነው። አልሐምዱሊላህ ረብል ዓለሚን ነው። እና ለእናንተ ትምህርት ይሆናል ብዬ ይሄን ነገር የነገርኳችሁ ቅድሚያ ስከዱ መቼም አረብ ሀገር ኑራችሁ ኢትዮጵያ መጣት አይቀርም። ኢትዮጵያ ሲመጡ ከአዲስ አበባ ጀምሮ ስልካችሁን፣ ራሳችሁን፣ ገንዘባችሁን መጠበቅ ግድ ያለባችሁ። በቃ ማንም አካል በቀጣፊ የሚሆን በመርሳት የሚሆን እንዲያትበሉ አደራችሁ። ራሳችሁ ልትጠብቁ ግድ ይላል። በቃ አለቀ። ገና ከአዲስ አበባ ከውጭ ስትመጡ አዲስ አበባ ስትቀመጡ ምንድነው የምትፈልጉትን የገንዘብ መጠን ሪያል 100 ሪያል አዘረዘራችሁ ይበቃችኋል። ብዙ አታዘርዝሩ። አንደኛ ይሄ ምክር። ሁለተኛ ደግሞ ስልክ ነገር ካላችሁ ስልካችሁን ፖርሳችሁና ተች ስልክ ካላችሁ ፖርሳችሁ አስቀምጣችሁ በትንሿ በበተኗ መጠቀም። ሶስተኛ ደግሞ የማታውቁት ሰው ጋር ግንኙነት አለመፍጠር። የአዲስ አበባ ሰው ሆነ ኢትዮጵያ ከመጣች ቀጣፊውን አታውቁ፣ ደህነኛውን አታውቁ። ስለዚህ እንዳትበሉብኝ ያደራችሁን እህቶች
ሆነ በኋላ ችግር ስለሚመጣ በነገራችን ላይ አሁን የኔ ጓደኛ እህቱ እዛ እንዳለ ፓስፖርት የለም ምን የለ እንዳለ ስልኳን ሰርቀው አብለው ምን አዲስ አበባ ነው እዚህ ደሴ ስለዚህ ፓስፖርቱም አለ ቪዛም አለ ምንም አለ ብላለ በጣም ብዙ መረጃም አለ ተሰርቅ ያለው አለችኝ ብሎ ነገር ጓደኛዬ ማለት ስለዚህ የባንክ አካውንቴን አዘገልኝ ብላ የሆነ ካርድ ሊገዛ መጥቶ ነው እና ሁላችሁም አገናዝባችሁ አሰላስላችሁ የሆነ ነገር ስታረጉ ማለት ስለዚህ ይሄ ለእናንተ ትልቅ ትምህርትና ትልቅ ተሞክሮ ስለሆነ ራሳችሁን ከወዲሁ ፈትሻችሁ ማጣት መቻል አለባችሁ ነው የምላችሁ ነገር ግን ይሄን ነገር ሼር ያረጋችሁ ብዙ ላይክ ያረጋችሁ ለሁሉም የማዳም ቅመሞች እንዲዳረስ ነው በአክብሮት የምጠይቀው ይሄ ትልቅ ምክር ነው ደሞኛ ማለት ነው አረብ ሀገር ስንመጣ እናስተውቃለን አሬቸው እንደምንም ብለን እናስተውቃለን አለባበሳችን ልብሱ ይሄ ኒቃቡ ራሱ ማለት እዚህ ስለሌለ እዚህ እናስተውቃለን አባያ ደግሞ ከዛ ስንመጣ ጥቁር በጥቁር ነው የምንለብሰው እንደዛ አይነት ማለት ጥቁር ለባሽ መጡ ነው የሚሉት ኢትዮጵያ ደግሞ እንደዛ አይነት ብዙም የለምና አሰምቢ ብለን ፖርሳ ያያዛችን የጫማ አለባበሳችን ሁሉ ነገር እናስተውቃለንና እነዚህ ነቃላዎች ናቸው ብለው ጠጋም የሚሉት ነገራችን ላይ እኔ ለራሱ ማንንም ሰው የማያውቀው እንጂ ዲሲ ላይ ተሰርቄ አይደለም እኔ ታክሲ ላይ ጥየው ማለት ነው ከዛ እያለቀስኩኝ በጣም ከባድ ነው በነገራችን ላይ በሌላ ቪዲዮም ታወሪያለሽ ከፈለሽ ማለት ሰው ማወቅ ትልቅ ነገር ነው አሁን የትላንትና ረዳት ስልክ ቁጥር ተቀብዬ ባላወራው ያ ስልክ ተበላ በቃ አለቀ እኔም አፋይ ብለህ በቃ ሂድ ይሆናል አፋይ በቃ ምን ያው እንግዲህ ሁሌ ስናስታውሰው ስንዘክረው እንኖር ነበር ምንም ዋጋ የለውም ነው እና ሰው ጥሩ ሰው ተዋወቁ ኢትዮጵያ ስመጡ ማለት ነው እንደገና ደግሞ ራሳችሁንም ከሌባም ከቀጣፊም ጠብቁ ማንኛውም ቀጣፊ በአሁኑ ሰዓት ብዙ አይነት ቴክኒክ ሊጠቀም ስለሚችል ቀጣፊዎችን የማታውቁ ሰዎችን ብዙ አትቅረቧቸው እኔ በስደቱ ደብረ ብርሃን የገጠመኝ ታሪክ አለ በሌላ ቪዲዮ አስተማሪና በጣም ምርጥ የሆነ ቪዲዮ ስለሆነ በሌላ ቪዲዮ እቀጥልላችኋለሁ ላይክ እያደረጋችሁ ይቀጥል የምትሉ ከሆነ በኮሜንት አሳውቁኝ ምርጥና በጣም አስደሳች በጣም ገራሚ በጣም ሰውን በቃ ፈታ የሚያደርግ ገጠመኝ ነው አወራችኋለሁ ያለው ነገር የዛን ሰዓት ሶፊ የለችም ነበር ይሄም ቻናል አልተከፈተም ነበር ማለት ነው እና ክቡራን ቤተሰቦች ለዛሬ የነበረን ፕሮግራም እዚህ ተጠናቀቀና በቀጣይ ፕሮግራም እስከምንገናኝ አላህ ዝነቱ ረህመቱ በረከቱ አይለያችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ